ደብረጽዮን ገብረ ሚካኤል ከመቀሌ ለመከላከያ ሰራዊትና ለመንግስት ወታደሮች ጥሪ ያቀረቡ። ደብረጽዮን የመንግስት ወታደሮች በቀጣይ መንግስት በሚያደርገው ጦርነት አንዋጋም እንዲሉ አመጽ ቀስቃሽ ንግግር አድርገዋል። የብልጽግናውን መንግስት ከጦርነት ውጭ መኖር አይችልም ሲሉ በፕሪቶሪያ ስምምነት መሰረት የተቀመጠውን ግጭት ቀስቃሽ ንግግር ማቆም የሚለውን አንቀጽ ጥሰውታል። ኮሎኔል ደመቀ በበኩላቸው ጄኔራል ታደሰ ከየቀበሌው 2000 ወጣቶች ለውትድርና እንዲመለመሉ ትዕዛዝ ሰጥተዋል ሲሉ ተደምጠዋል። በዝርዝር እናስደምጣቸዋለን። ጠቅላይ ሚኒስትር አብይ አህመድ ተጨማሪ የጦር መሳሪያ ገዙ። በተለያዩ አካባቢዎች ግንባሮች ከተለያዩ ኃይሎች ጋር እየተዋጉ የሚገኙት አብይ የሰራዊታቸውን ጡንቻ ለማሳደግ ከአዘርባይጃን ጦር መሳሪያ ለመግዛት ተስማምተዋል። ይህ የጦር መሳሪያ ግዢ ከኤርትራና ህወሓት ጋር ካለው ውጥረት ጋር የተያዘ ሲሆን ተጨማሪና አዳዲስ አጥፍቶ ጠፊ ድሮኖችንና ታንኮችን ለመግዛት የፈረሙበት ሰነድ ይፋ ሆኗል። እንመለስበታለን። መንግስት በአስቸኳይ ጦርነቶችን እንዲያቆም ትብብሩ ጠየቀ። ኢህአፓና እናትን ጨምሮ የአምስት ፓርቲዎች ጥምረት የሆነው ትብብሩ በወቅታዊ ጉዳዮች ላይ ባወጣው መግለጫ መንግስት በህግ ማስከበር ሽፋን የህዝብ መከራ እያራዘመ ነው ብሏል። እናስደምጣቸዋለን። አሜሪካ የኢራን ተወንጫፊ ሚሳኤሎች እጅጉን እንዳስፈሯት ገለጸች። ኢራን የረጅም ጊዜ የአሜሪካ ስጋት ሆና መቆየቷን አስታውሳ አሁንም አሳሳቢ ሆናለች ስትል ያላትን ፍራቻ ገልጻለች። ትሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ አንዳፍታ ሚዲያ ቤተሰቦች ከአንዳፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ደብረጽዮን ገብረ ሚካኤል ከመቀሌ ለመከላከያ ሰራዊትና ለመንግስት ወታደሮች ጥሪ ያቀረቡ። ደብረጽዮን የመንግስት ወታደሮች በቀጣይ መንግስት በሚያደርገው ጦርነት አንዋጋም እንዲሉ አመጽ ቀስቃሽ ንግግር አድርገዋል። የብልጽግናውን መንግስት ከጦርነት ውጭ መኖር አይችልም ሲሉ በፕሪቶሪያ ስምምነት መሰረት የተቀመጠውን ግጭት ቀስቃሽ ንግግር ማቆም የሚለውን አንቀጽ ጥሰውታል። ኮሎኔል ደመቀ በበኩላቸው ጄኔራል ታደሰ ከየቀበሌው 2000 ወጣቶች ለውትድርና እንዲመለመሉ ትዕዛዝ ሰጥተዋል ሲሉ ተደምጠዋል። በዛሬው ዕለት መቀሌን ጨምሮ በበርካታ የትግራይ ከተሞች የፌዴሬሽን ምክር ቤት የወሰነውን ውሳኔ የሚቃወም ሰላማዊ ሰልፍ ተደርጓል። በሰልፎቹ ላይ ከተስተጋቡት መልእክቶች ባለፈ የህወሓት አመራሮች ያደረጓቸው ንግግሮች መነጋገሪያ ሆነዋል። በተለይም ዶክተር ደብረጽዮን ገብረ ሚካኤል ያሰራጩት መልእክት እጅግ አደገኛና አመጽ ቀስቃሽ ነው። ደብረጽዮን መከላከያ ሰራዊት የገዢው ብልጽግናን ለማዳን እንዳይዋጋ ሲሉ ነው ጥሪ ያሰሙት። ይህም እያነጋገረ ነው። የኢትዮጵያ መንግስት ከጦርነት ውጪ በሰላም መኖር የማይችል በመሆኑ ባለፉት 8 ዓመታት የኢትዮጵያ ህዝብ እርስ በርሱ እንዲተላለቅ አድርጓል ሲሉም ከሰዋል። ፖለቲካዊ ችግሮች በውይይት እንጂ በወታደራዊ ኃይል ስለማይፈቱ በማይመለከት ጦርነት ውስጥ እንድትገባ እየተገደደ ያለ የብልጽግና ሰራዊትና ልዩ ኃይል እንዲሁም ሚሊሻ እኔ ያልዋጋም በማለት ህይወትህን የምታድንበት ጊዜ አሁን መሆኑን ልትረዳ ይገባል ሲሉ መልእክታቸውን አስተላልፈዋል። ህወሓት የተለያዩ የፖለቲካ ልዩነቶች ቢኖሩ የትግራይ ግዛታዊ አንድነት ለማረጋገጥ ከተለያዩ የፖለቲካ ድርጅቶች ጋር አብሮ ለመስራት ዝግጁ መሆኑን አክለዋል። ደብረጽዮን በንግግራቸው በመላው ዓለም የምትገኙ የትግራይ ዲያስፖራዎች አንድነታችሁን ለመበተን እየተሸረበ ያለውን ሴራ ተረድታችሁ በዚህ ዳግም ባንዣበበው ሁለተኛ ዙር ደማዊ ጦርነት እንደ ሁልጊዜው የትግራይ አምባሳደሮች በመሆን ታሪካዊ ኃላፊነታችሁን እንድትወጡ ድርጅታችሁ ህወሓት ይተማመንባችኋል ብለዋል። የጦርነት አደጋ አንዣቧል በማለት ወደ አዲስ አበባ በመሄድ የግፍና የእስር ሰለባ እየሆንክ ያለ የትግራይ ወጣት ስደት መፍትሄ እንዳልሆነ ልትረዳ ይገባል ያሉት ደብረጽዮን አክለውም በአዲስ አበባ ያለው ወጣት ከብልጽግና ካራን እንደማታመልጥ ተረድታ ከሰራዊትህና ከህዝብ ጋር ልትወግን ይገባል ሲሉ ገልጸዋል። ይህ በእንዲህ እንዳለ ኮሎኔል ደመቀ ህወሓት ጦር ማዘጋጀቱን ለመጀመሪያ ጊዜ ይፋ አድርገዋል። የወልቃይት ጠገዴ ዞን ምክትል አስተዳዳሪና የጸጥታ ዘርፍ ኃላፊ ኮሎኔል ደመቀ ዘውዱ ህወሓት ለጦርነት ሰፊ ዝግጅት እያደረገ መሆኑንና ጄኔራል ታደሰ ወረደ ለዚህ የሚሆን መመሪያ
መስጠታቸውን ገልጸዋል። ኮሎኔል ደመቀ ትናንት ለብልጽግና ፓርቲ በተዘጋጀ የድጋፍ መድረክ ላይ ባደረጉት ንግግር ህወሓት አሁንም ለጦርነት ዝግጅት እያደረገ እንደሚገኝ አስታውቀዋል። በተለይም ጄኔራል ታደሰ ወረደ ከእያንዳንዱ ወረዳ 2000 ተማሪዎችና የመንግስት ሰራተኞች ለጦርነት እንዲሰለፉ መመሪያ መስጠታቸውን እንደሚያውቁ በግልጽ ተናግረዋል። ሆኖም ይህን መመሪያ ተቀብሎ መሰለፍ አለመሰለፉ የትግራይ ወጣቶች ውሳኔ መሆኑን ኮሎኔል ደመቀ ጠቁመዋል። የፌዴሬሽን ምክር ቤትን የቅርብ ጊዜ ውሳኔ ልክ እንደ ባልና ሚስት የቃል ፍቺ ያመሳሰሉት ኃላፊው ከዚህን ቀጥሎ የንብረት ፍቺ ይቀረናል ብለዋል። ይህም ማለት በትግሉ ሂደት ለሞቱ ሰዎችና ለተፈናቀሉ ወገኖች ህወሓት ካሳ መክፈል እንዳለበት ያመላከተ ሲሆን ወደፊትም በጉዳዩ ላይ ተጠያቂነት እንደሚኖር አሳስበዋል። በተጨማሪም ከፌዴራል መንግስት ጋር ተጠግተው ህወሓት ጸረ ዲሞክራሲ ነው ሲሉ የነበሩ የትግራይ ፖለቲከኞች አሁን የትግራይ ጉዳይ ሲነሳ ከህወሓት ጋር ማበራቸውን ሆድ ያባውን ብቅል ያወጣዋል በማለት ተችተዋል። ጠቅላይ ሚኒስትር አብይ አህመድ ተጨማሪ የጦር መሳሪያ ገዙ። በተለያዩ አካባቢዎች ግንባሮች ከተለያዩ ኃይሎች ጋር እየተዋጉ የሚገኙት አብይ የሰራዊታቸውን ጡንቻ ለማሳደግ ከአዘርባጃን ጦር መሳሪያ ለመግዛት ተስማምተዋል። ይህ የጦር መሳሪያ ግዢ ከኤርትራና ህወሓት ጋር ካለው ውጥረት ጋር የተያያዘ ሲሆን ተጨማሪና አዳዲስ አጥፍቶ ጠፊ ድሮኖችንና ታንኮችን ለመግዛት የፈረሙት ሰነድ ይፋ ሆኗል። ኢትዮጵያና አዘርባጃን የመከላከያ ትብብር ስምምነት ተፈራርመዋል። ከትናንት ጀምሮ አዘርባጃን የሚጎበኘው በጠቅላይ ሚኒስትር አብይ አህመድ የተመራው የኢትዮጵያ የመልእክተኞች ጓድ ከአዘርባጃን አቻዎቹ ጋር የተፈራረመው ስምምነት የመከላከያ ትብብር የመግባቢያ ስምምነት ከመባሉ በስተቀር ዝርዝሩ አልተብራራም። ይህ ስምምነት የሁለቱን ሀገራት ስትራቴጂካዊ ግንኙነት ወደ አዲስ ምዕራፍ ያሸጋገረ ሲሆን በተለይም በዘመናዊ የጦር መሳሪያ ታጥቆ መገኘት ላይ ትኩረት ማድረጉ ተገልጿል። በዚህ ስምምነት ውስጥ ከተካተቱት ዘመናዊ መሳሪያዎች መካከል የካሚካዚ ድሮኖች በብዛት ይገኙበታል። ከስምምነቶቹ ዋና ዋና ነጥቦች መካከል ኢትዮጵያ የአዘርባጃንን የድሮን ቴክኖሎጂ ልምምድ ለመጋራትና ከፍተኛ ቁጥር ያላቸው ካሚካዚ ድሮኖች ለመታጠቅ ያላትን ፍላጎት ያሳያል። አዘርባጃን በቅርብ ዓመታት በነበሩ ግጭቶች የካሚካዚ ድሮኖችን በመጠቀም ያሳየችው ውጤታማነት ኢትዮጵያ ወደዚህ ቴክኖሎጂ ፊቷን እንድታዞር አድርጓታል። ስምምነቱ ግዥን ብቻ ሳይሆን ወደፊት በኢትዮጵያ ውስጥ እነዚህን ቴክኖሎጂዎች የመገጣጠምና የመጠገን አቅምን ለማሳደግ ያለመ ነው። እነዚህ ድሮኖች በብዛት መታጠቅ የሀገሪቱን የአየር ኃይል ጥንካሬ ከማሳደጉም በላይ ዘመናዊና ወጪ ቆጣቢ ወታደራዊ ስልትን ተግባራዊ ለማድረግ ይረዳል። የስምምነት ኢትዮጵያ በቀጠናው ያላትን ወታደራዊ የበላይነት ለማስጠበቅ የምታደርገው ጥረት አካል ተደርጎ የሚወሰድ ነው። የቀድሞዋ የሶቪየት ህብረት ሪፐብሊክ አዘርባጃን የነፍስ ወከፍ ጠበንጃ፣ ታንክ፣ ብረት ለበስ ተሽከርካሪና ሰው አልባ አውሮፕላንን ጨምሮ 1000 የተለያዩ አይነቶች የጦር መሳሪያዎችን ታመርታለች። ዘገባዎች እንደሚጠቁሙት የአዘርባጃን የመከላከያ ኢንዱስትሪ ለ30 ሀገራት የጦር መሳሪያ ይሸጣል። የኢትዮጵያ መንግስት ከአዘርባጃን ጋር የመከላከያ ትብብር ስምምነት ያደረገው ከተለያዩ አማጽያን ጋር በሚዋጋበት ከህወሓትና ከኤርትራ ጋር ሌላ ዙር ውጊያ ይገጥማል ተብሎ በሚፈራበት ወቅት ነው። ጠቅላይ ሚኒስትር አብይ አህመድ የመሩት ከፍተኛ የባለስልጣናት ልዑክ ከአዘርባጃን አቻዎቹ ጋር ከመከላከያ በተጨማሪ በሌሎች ዘርፎች ዙሪያ የመግባቢያ ስምምነት መፈራረሙን ጠቅላይ ሚኒስትሩ አስታውቀዋል። ስምምነቶቹ የተፈረሙት ጠቅላይ ሚኒስትር አብይ አህመድ ከአዘርባጃን ፕሬዝዳንት ኢልሃም አሊዮቭ ጋር ከተወያዩ በኋላ ነው። ሁለቱ መሪዎች በተገኙበት ውጭ ጉዳይ ሚኒስተር ጌዲዮን ጢሞቴዎስና የአዘርባጃን አቻቸው ጄሁን ባይራሞቭ በመከላከያ መስክ የትብብር ስምምነት መፈራረማቸውን የአዘርባጃን መንግስት የዜና ወኪል ዘግቧል። መንግስት በአስቸኳይ ጦርነቶችን እንዲያቆም ትብብሩ ጠየቀ። ኢህአፓና እናትን ጨምሮ የአምስት ፓርቲዎች ጥምረት የሆነው ትብብሩ በወቅታዊ ጉዳዮች ላይ ባወጣው መግለጫ መንግስት በህግ ማስከበር ሽፋን የህዝብ መከራ እያራዘመ ነው ብሏል። ከአማራ እስከ ኦሮሚያ፣ ከትግራይ እስከ ቤንሻንጉል ዜጎች በየቀኑ በድሮንና በታጣቂዎች ጥቃት እየተገደሉ መሆኑን አስታውቋል። ትብብር የክልሎችን ሁኔታ በተናጠል የዘረዘረ ሲሆን በአማራ ክልል የመንግስትና የፋኖ ኃይሎች ጦርነት
ጦርነት በህዝብ ላይ ከፍተኛ ጉዳት እያደረሰ ነው ብሏል። ለአብነትም ከሰሞኑ በደቡብ ወሎ ዞን ወግዲ ወረዳ በርካታ ንጹሃን በድሮንና በከባድ መሳሪያ ማለቃቸውንና ከፍተኛ ንብረት መውደሙን አረጋግጫለሁ ብሏል። በአካባቢው ከፍተኛ ፍርሃትና ስጋት በመስፈኑ ብሎም የስልክ ግንኙነት በመቋረጡ ትክክለኛ ቁጥር መግለጽ ባይቻልም የሟቾች ቁጥር እጅግ ከፍተኛ እንደሆነ ጠቁሟል። በተመሳሳይ በሰሜን ሸዋ ዞን ኤፍራታና ግድም ወረዳ በርካታ ንጹሃን በተመሳሳይ መንገድ አልቀዋል ብሏል። በቀናት ልዩነት በፋኖ ኃይሎችና በፌዴራል መንግስቱ መካከል ሲደረግ በነበረው ውጊያ በደቡብ ጎንደር ዞን ደብረ ታቦርና ወረታ ከተሞች ንጹሃን በድሮን ተገድለዋል። የጤና ጣቢያና አገልግሎት ሰጪ ተቋማት መውደማቸውን ገልጿል። ትብብር ለኢትዮጵያ አንድነት በንጹሃን ላይ የሚሰነዘረው ማንኛውንም ጥቃት በጽኑ የሚያወግዝ መሆኑን አስታውቋል። ሁኔታዎች መደጋገምና በዓላማ መተግበር ስናይ መንግስት በህግ ማስከበር ሽፋን የህዝብን መከራ ለማክበድ እየሰራ ነው ወይ እንድንል አድርጎናል ብሏል። ተፋላሚ ወገኖች በኩልም የአገልግሎት ተቋማት መውደም መከሰቱንና ተደጋጋሚ እገታዎች መፈጸማቸው እጅግ የሚያሳስብና ከማህበረሰቡ ሴት ያፈነገጠ ነው ብሏል። በተደጋጋሚ እንዳልነው ሁሉ ተፋላሚ ወገኖች አሁን ካለው የከፋ ጉዳት ከመድረሱ በፊት ፖለቲካዊ መፍትሄ ለመሻት ወደ ድርድር እንዲገቡ ጥሪ አቅርቧል። በትግራይ ክልል ያለው ሁኔታ በቋፍ ያለና እጅግ አደገኛ አዝማሚያ የሚታይበት በመሆኑ ሁሉም ኃይሎች ተጨማሪ የጦርነት ግንባር ከመክፈት እንዲቆጠቡ ትብብሩ አሳስቧል። ከዓመታት በፊት የደረሰውን እልቂትና የንብረት ውድመት ከመድገም ታቀበው ችግሮች በሰላማዊ መንገድ እንዲፈቱ ጥሪ ያቀረበው ትብብሩ የዲፕሎማቲክ ማህበረሰቡ ዳግም ጦርነት ከመቀስቀሱ በፊት ጫና እንዲያሳድር ጠይቋል። አሜሪካ የኢራን ተወንጫፊ ሚሳይሎች እጅጉን እንዳስፈሯት ገለጸች። ኢራን የረጅም ጊዜ የአሜሪካ ስጋት ሆና መቆየቷን አስታውሳ አሁንም አሳሳቢ ሆናለች ስትል ያላትን ፍራቻ ገልጻለች። ከኒውክለር በተጨማሪም የኢራን የሚሳይል ፕሮግራም ስጋት እንደሆነባት አሜሪካ አስታውቃለች። ኢራን ካላት የኒውክለር መርሃ ግብር በተጨማሪ ያሏት ተወንጫፊ ሚሳይሎችና የባህር ኃይል ሰራዊቷ ከባድ የደህንነት ስጋት ናቸው ስትል አሜሪካ ገልጻለች። የውጭ ጉዳይ ሚኒስትርና የትራምፕ ከፍተኛ የብሔራዊ ደህንነት አማካሪ የሆኑት ማርክ ሩቢዮ ለረጅም ጊዜ የአሜሪካ ስጋት ሆና የቆየችው ኢራን አሁንም አሳሳቢ ሆና ቀጥላለች ብለዋል። ከአሜሪካ ጋር በምታካሄደው የኒውክለር ግንባታ ዙሪያ 3 ድርድሮችን ያደረገችው ኢራን የኒውክለር ፕሮግራሟ ለሰላማዊ አገልግሎት ብቻ የሚውል ነው ስትል በተደጋጋሚ ስታስተባብል ቆይታለች። ባለፈው ሰኔ በአሜሪካና በእስራኤል ጥቃት የተፈጸመባት ኢራን የኒውክለር ማዕከላቷ ከወደሙ በኋላ መልሳ እንዳትገነባም ተነግሯት ነበር። ነገር ግን አሁንም መልሶ ለመገንባት እየሞከሩ መሆናቸው ይታያል ያሉት ሩቢዮ አሁንም ዩራኒየም እያዳበሩ ባይሆንም እዚያው ደረጃ ላይ ለመድረስ እየሰሩ ነው ሲሉ ገልጸዋል። ከኒውክለር ፕሮግራሟ በተጨማሪ ኢራን ረጅም ርቀት መጓዝ የሚችሉ በርካታ ሚሳይሎች እንዳሏትና ይህም በአሜሪካና በአጋሮቿ ላይ ከባድ አደጋን የሚደቅን እንደሆነ አክለዋል። ይህ የኢራን የተወንጫፊ ሚሳይሎች ፕሮግራም በተለይም አጭር ርቀት የሚጓዙ በቀጠናው ያሉትን የአሜሪካ አጋሮችና የጦር ሰፈሮችን ኢላማ የሚያደርጉ ናቸው ብለዋል። አሜሪካ በኢራን ዙሪያ ያሉ የተባበሩት አረብ ኤምሬቶችን፣ ኳታርንና ባህሬን ዋነኛ ወዳጇ ሲሆኑ ወታደራዊ ሰፈር እንዳላትም ይነገራል። ሩቢዮ ጨምረው የኢራን የባህር ኃይል አቅም አሳሳቢ መሆኑንና የንግድ መርከቦችንና የአሜሪካንን የባህር ኃይል አባላትን ኢላማ ሊያደርጉ ይችላሉ ብለዋል። ኢራን ከኒውክለር ፕሮግራሟ ውጪ በሚሳይሎቿ ላይ ከአሜሪካም ጋር ሆነ ከሌላ ወገን ጋር የመነጋገር ፍላጎት እንደሌላትና ይህንንም ትልቅ ችግር ሲሉ ገልጸውታል። ሁሉም እንዲያውቀው የምንፈልገው ኢራን ከኒውክለር ፕሮግራሟ ባሻገር በዋናነት አሜሪካንን ለማጥቃት የሚውሉ መደበኛ የጦር መሳሪያዎች አሏት ብለዋል። ጥቃት ለመፈጸም የሚወስኑ ከሆነ ግን ጉዳዩ ምላሽ ሊሰጠው ይገባል ሲሉ አስጠንቅቀዋል። በሀገራቸውና በኢራን መካከል የሚደረገውን ድርድር በተመለከተ ፕሬዚዳንት ትራምፕ ዲፕሎማሲያዊ መፍትሄ እንዲገኝ እንደሚፈልጉ፣ ነገር ግን ንግግሩ የማይሳካ ከሆነ ሌሎች አማራጮች ክፍት መሆናቸውን አመልክተዋል።